ራርቶ ነው ህመምተኞቹን የሚፈውሰው ኢየሱስ። ህመማቸውን ሂድ ቢለው እንደሚሄድ ያውቃል። ግን በመጀመሪያ ከኢየሱስ የሚወጣ ርህራሄ አለ። ዋጋችን የክርስቶስ ኢየሱስ ደም ነው። እስኪ በምን ይገዛል የክርስቶስ ኢየሱስ ደም? ሁላችንም ጠፍተን ነበርን ወገኖች። ከጠፋንበት ስንጠራ የሞተልን ኢየሱስ አይቀልብንም። የተከፈለልን ዋጋ አይቀልብንም። ኢየሱስ አይቀልብንም ወገኖች። አባትነቱን አንደርስታንድ ሳናደርገው እንዳንቀር እሱ ልጆቼ ናችሁ ሲለን እኛ ደግሞ ነው ባሪያ ነን። ከጠፋችሁበት ወደ አባታችሁ ጉያ ወደ እግዚአብሔር ቤት እንድትመለሱ ዛሬ ጠራችኋለሁ ወገኖች። የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ዛሬ ምህረትን አብዝቶልኝ በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁ። ጌታ ኢየሱስ ይባረክ። ይሄ ይራራል ሾው ነው፣ የእግዚአብሔር ምህረትን የምንነጋገርበት፣ እዚህ ቤት የእግዚአብሔር ምህረት የሚገንበት፣ እግዚአብሔር የሰራው የርህራሄው ብዛት የሚወራበት፣ የሚራራው አምላክ ዛሬም ይራራል እያለን የምንነጋገርበት ነው። ጌታ ኢየሱስ ክብሩን ይውሰድ። የእግዚአብሔርን ቃል አነባለሁኝ፣ እግዚአብሔር ደግሞ መንፈሱን ይለቃል። ብዙዎቻችሁን አልፎ እንደሚነካ አምናለሁ። እኔንም በኢየሱስ ስም እግዚአብሔር ስለሚነካኝ ጌታን አመሰግነዋለሁ። የእግዚአብሔርን ቃል አነባለሁ። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ላይ ያለውን ቃል አነብና እግዚአብሔር መንፈሱን ለቆ እኔንም እናንተንም እያስተማረን ዛሬ የእግዚአብሔርን መንፈስ እንካፈላለን። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለ ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂትም ቀን በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ከገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ፣ እሱም ይጨነቅ ጀመረ ይላል። ወገኖቼ እዚህ ውስጥ እግዚአብሔርን ርህራሄ እያወጣን እናያለን። እዚህ ቃል ላይ ይጨነቅ ጀመረ ሲል በጣም ገረመኝ። ይሄ ልጅ ገንዘቡን ከአባቱ ይዞ ሄዷል። ወደ ሩቅ ሀገር ነው የሄደው። በተነው። ያው ሲጠቀመው እንደነበረ ከአባቱ ይሄንን ስላልተማረ የወሰደው ገንዘብ የሚያልቅ እንዳልመሰለው እረዳለሁ። ለምን እስኪራብ ድረስ ስለሆነ ገንዘቡን በትኖ የጨረሰው። በትኖ ከጨረሰው በኋላ መጨነቅ ጀመረ። ምንድነው መሆነው አለ። በቃ የሆነ እንደ መባነን ነገር የባነነ ይመስለኛል። ምንድነው መሆነው አለ። ይጨነቅ ጀመረ። የእሪያ ምግብ እስኪመኝ ድረስ በአገሩ በጣም ጽኑ ረሃብ ስለነበረ የእሪያ ምግብ እስኪመኝ ድረስ ይጨነቅ ጀመር። ከሚገርማችሁ ነገር የእሪያውን ምግብ ተመኝቶት የእሪያውን ምግብ አልሰጡትም። ኢቭን የእሪያውን ምግብ እንኳን አልሰጡትም ነበር። ይሄን ያህል በረሃብ ልሞት ነው አለ። በቃ እንዲህ አለ። ወደ ልቡም ተመለሰ። በጣም ነው የሚገርመኝ እዚህ ክፍል ላይ ወደ ልቡም ተመለሰ ይልና እንዴ እኔ እኮ ልሞት ነው አለ። አባቴ ቤት ያሉ ሙያተኞች በልቶ የሚተርፋቸውን ምግብ እኮ አስተውያለሁ አለ። አባቱ ቤት ሲኖር እንቅስቃሴን የሚያይ ልጅ እንደነበረ እረዳለሁ። እዚህ ጋር አባቱ የሚያደርገው ነገር የአባቱን ቸርነት የሚያይ ልጅ ነበረ። ዝም ብሎ የሚኖር ልጅ እንዳልነበረ እዚህ ጋር ተረዳው። አባቴ ቤት ያላቸው ሙያተኞች ትሪያቸውን አይቻለሁ አለ። ማለት የሚተርፋቸው ምግብ ነበረ። እንደው ልጅ እንኳን ባያደርገኝ ከበደሌ ብዛት ገንዘብ ይበልጥብኛል ብዬ ከአባቴ ድርሻዬን ይዤ ሄጃለሁ። ካሁን በኋላ አባቴ ጋር ድርሻ ላይኖረኝ ይችላል፣ ግን ልጅ እንኳን ባያደርገኝ በቃ እንደ ሙያተኞቹ ያድርገኝና የእሪያ ምግብ እንኳን ከተከለከልኩ አባቴ ቤት ግን ያሉትን ሙያተኞች ምን እንደሚበሉ ስለማውቅ እዛ ሄዳለሁ ብሎ ወደ ልቦናው ተመለሰ። በጣም ነው የገረመኝ። በጣም የተነካሁበት ወደ ልቦናው ተመልሶ ወደ አባቱ ቤት መሄድ ጀመረ። አባቱ በጣም ነው የሚገርመኝ እዚህ ክፍል ላይ አባቱ ከሩቅ ሳለ አየው ይላል። ወገኖቼ በጣም ይሄ ክፍል በጣም ነው የሚነካኝ። ከሩቅ ሳለ አየው። ከሩቅ ሳለ ካየው ወደ መንገዱ ልጁ ወደ ሄደበት መንገድ የሚመለከት አባት ነበረ።
በሩን እያየ ልጄ ይመጣል ዛሬ፣ ልጄ ነገ ይመጣል እያለ የሚጠብቅ አባት ነበር። ቀለበትና ፍሪዳን ሊያርድ የተዘጋጀ አባት ነበረ። ከርቀት ያየው ነበር፣ በሩን ያልዘጋ። 1 ዓመት ጠብቆት አይ በቃ አይመጣም ከዚህ በኋላማ ልዝጋ፣ 2 ዓመት ጠብቆት አይ በቃ ከዚህ በኋላማ ልዝጋ ብሎ እንትን ያላለ አባት፣ ተስፋ ያልቆረጠ አባት። ለምን ከሩቅ ሳለ አየው ይልና አይቶም አዘነለት። በእጁ ምን ይዞልኝ መጣ ከዛ አገር፣ በሰጠሁት ብር ምን ነግዶ መጣ ያላለ አባት ማለት ነው። እጅ የማያይ አባት፣ ምን ይዞ መጣ ብሎ ቀና ብሎ እጁን ያላየ አባት፣ መቦስቆሉን አይቶ የራራ አባት፣ ያዘነ አባት ሮጦ ሂዶ አቅፎም ሳመው ይላል። በጣም ነው የገረመኝ። ልጁ ያው በአባቱ ፊት የሚያቆም ስራ ስለሌለው በቃ ሎሌህም ልሁን ወደ ማለት ነገር ውስጥ ሲገባ እናያለን። አባትየው ግን ጠራ፣ ቀለበትን አምጦለታል፣ ፍሪዳን ረዱለታል። በጣም ሰለብሬት አደረገ። በልጁ መምጣት የተደሰተ አባት፣ አንገቱ ስር አቅፎ የሳመ አባት፣ ስሙ ወደ ቤት ያስገባ አባት፣ የቦሰቆሎን ማንነቱን አውልቆ እኛ ክርስቶስ ኢየሱስ እንዳደረገልን እንደዚሁ የቦሰቆሎን አዲሱን ልብስ ሊያለብስ የተዘጋጀ አባት፣ አዲሱን ልብስ እግዚአብሔር ቃል ሲናገር በኤፌሶን ምዕራፍ 4 ላይ አዲሱን ልብስ ልበሱት ይላል። አዲሱን ልብስ ሊያለብሰው ይሄ ድፋሙን ይሄ ሪያ ያስመኘህን ልብስ ይሄኛውን ጣለው። በቃ አባቱ ነው ረሃብ ያንገላታውን ገላውን ፍሪዳ አርዶ ሊያጠግብ የተዘጋጀ አባት ነበረው። ይሄንን አባት ልጁ ያውቅ ነበር። አይገርማችሁም? አባቱ የሚራራ አባት መሆኑን ሂድ ብሎ እንደማያባረረው ያውቃል። ቢያንስ እንኳን ያኛውን ያረገኛል፣ ግን ሂድ ብሎ በመጣውበት እግሬ ግን አይመልሰኝም ያለ ልጅ ነው። ይህ አባት እንግዲህ በቤት ውስጥ በርህራሄው የሚታወቅ አባት እንደሆነ ዝም ብዬ ይገባኛል። ወደ ቤት ይዞት ገባ። ፍሪዳው ታረደ። የደስታ ጭሆት ይሰማ ተጀመረ። ታላቅየው ወንድምየው ከእረኝነቱ ሲመጣ ምንድነው አለ። የምሰማው የደስታ ድምጽ ምንድነው? ብላቴና ጠርቶ ምንድነው ይሄ? ምንድነው? በጣም ከወትሮ የተለየ ነገር እሰማለሁ፣ ምንድነው ብሎ ሲናገር ወንድም ጠፍቶ ነበረ፣ ወንድምህ መጥቷል ሲሉት ተቆጣ ይላል። ለምን አለ። አባትየው ወጣ። እኔ ይሄን ያህል ዘመን እንደ ባሪያ ሳገለግል አባትነቱን እንደ ባሪያ ያየው የአባትነት ይሄ አባቱ ልጅነቱን እንደ ባሪያ ያየው ልጅነቱን እንደ ባሪያ ያየው። እኔ እንደ ባሪያ ሳገለግል አንድ ቀን እንኳን ከጓደኞቼ ጋር እንድደሰት አንድ ጠቦት እንኳን አላረርክልኝም፣ አንድ ነገር እንኳን አልታረደልኝም፣ ምንም ነገር አልበላሁም። በስትክክል ነው እያገርኩ የምኖረው፣ በስትክክል ነው። ይሄ ግን ከጋለሞታ ጋር ዘሙቶ ብርህን በትኖ ለመጣው ለዚህ ልጅ ነው ደስ የሚልክ? ለዚህ ልጅ ነው የምትስቀዋል? ለዚህ ልጅ ነው ይሄ ለዚህ ልጅ ልትደሰት ይገባሃል? እንዴት አለ። እኔ እኮ ከሱ በጣም የሚገርም ጽድቅ አለኝ። እኔ በስትክክል እንደ ባሪያ ነው የኖርኩት። እኔ ጽድቅ አለኝ አለ። እኔ ጽድቅ አለኝ። ወገኖች ልንገራችሁ፣ የእግዚአብሔር ይሄ ልጅ አባትነትን የማያውቅ ልጅ ነው። አባቱን አያውቀውም። አባቱ እንደ ልጅ ሊያኖረው ሲፈልግ እንደ ባሪያ የሚኖር ልጅ ነው። አባቱ ልጅ ነህ ሲለው ኖ ባሪያ ነኝ የሚል ልጅ ነው። አባቱ እንደዚህ ያለ የኔ የሆነ ነገር ሁሉ እኮ ያንተ ነው አለ። ከኔ ጋር እያለህ ያንተ እኮ ነው የኔ የሆነው ነገር ሁሉ እኮ ያንተ ነው። አያውቅም። አይገርማችሁም? ይሄንን አያውቅም። ይሄ ባርነት ነው ለሱ። ለካ አርዶ ከጓደኞቹ ጋር የማይበላው ባሪያ ነኝ የሚል ሜንታሊቲ ስላለው ነው። ለካ ከጓደኞቹ ጋር ኢንጆይ የማያደርገው ባሪያ ነኝ እያለ ነው። ለካ እረኝነቱንም ሲጠብቅ ልክ በባሪያነት ሜንታሊቲ ነው እንጂ የአባቱን ባህሪ አታዩበትም። ስንቶቻችንን የአባታችን ባህሪ የኢየሱስ ባህሪ በላያችን ላይ የሚታይብን? ይህንን እንድናይ ነው ዛሬ የፈለግኩት። በእግዚአብሔር ቤት ውስጥ እየኖርን የእግዚአብሔር ባህሪ ርህራሄው የማይታይብን ከሆነ ወገኖቼ እንደዚህ ልጅ ነን። የኢየሱስ አባትነቱን አንደርስታንድ ሳናደርገው እንዳንቀር። እሱ ልጆቼ ናችሁ ሲለን እኛ ደግሞ ኖ ባሪያ ነን። በስትክክል መኖሪያችን በቅድስና እየኖርን ነው፣ በጽድቅ እየኖርን ነው እያለን ግን የአባትና የልጅ ፌሎሺፕ ከሌለን ወገኖቼ የክርስቶስ ኢየሱስ ባህሪ በላያችን ላይ አይገለጥብንም። አባትነቱ ይሄ አባቱን አያውቀውም። አባትነቱን አልተረዳም። የአባትነቱ ቫልዩ አልገባውም። አባቱ ጠቃሚ አባት እንደሆነ መሐሪ እንደሆነ እኔ ዝም ብዬ ሳስበው ብሩን ተካፍሎ የሄደው እሱ ቢሆን ኑሮ ይመለሳል ብዬ አላምንም።
በዛው ረሃቡ ይገለዋል ብዬ ነው ማምነው። ለምን የአባቱን ባህሪ አያውቀውም ነበረ። ኖ አባቴ ስለማያስገባኝ እዚሁ ረሃቡ ይግደለኝ ብሎ ወዳስጨነቀው ወደሱ የሚሮጥ ነው የሚመስለኝ። ወገኖቼ አባት አለን ግን እኛም አሁን በአዲስ ኪዳን አባት አለን የሚጠራ ደጅ ደጅ እያየ ከቤቱ ስንወጣ ደጅ ደጅ እያየ የሚጠብቀን አባት አለን። ይሄ አባት ሁሉ ጊዜ ደጅ ደጅ እንደሚያውቅ ያለው ለምን ከሩቅ ሳለ ነው፣ ገና ከርቀት ሳለ ነው ያየው። ከሩቅ ሳይለን የሚያይ አባት አለ። ደጅ ደጅ እንደዚህ ያየ ልጆቼ ይመጣሉ ዛሬ ይመጣሉ ነገ እያለ የሚጠብቅ አባት አለ። ይሄ ልጅ በጣም ነው ይሄ አባት በጣም ነው የሚገርመኝ። ልቡ እደጅ ነበር፣ እደጅ ነው በቃ ይጠብቀው ነበር ይመጣል እያለ። እኔ ወንድም አለኝና ወንድሜ አንዳንድ ጊዜ ያመሻል በስራ ሁኔታና እናቴ ቤት ውስጥ አብረን ቤት ውስጥ ብዙ ልጅ አለና እየተጫወትን እየሳቅን ምናምን እሷ ቶታሊ ልቧ ያለው አጠቃላይ ልቧ ያለው ደጅ ነው። እንደዚች አይነት ድምጽ የምትል ድምጽ እስኪ ዝም በሉ ምናምን ድመትም ሊሆን ይችላል እኮ ያረጋው ወይ ውሻ ሊሆን ይችላል እኮ ያረጋው ግን ቤት ውስጥ ሆና በሩ ተዘግቶ ከኛ እያሳቀን እየተጫወተን እሷ ግን የምታየው የነበረው እደጅ ያለውን ድምጽ ነው። እና ዝም በሉ ለምን የቀረባት ልጅ አለ፣ የምትጠብቀው ልጅ አለ፣ እደጅ ያለ ልጅ አለ። እና እሱ ከመካከላችን ስላልገባ በጣም ልቧ ሁሉ ቀጥ ብሎ ከኛ ጋር እየተጫወተች ልቧ ሐሳቧ ምኗ እደጅ ነው። እና አውቀዋለሁ ይሄንን በእናቴ አስታውስ ነበር። እናቴ ደጅ ታይ ነበር እንደዚህ ምናምን ትረስ እስኪ ዝም በሉ ምናምን የኛ ሳቅ ራሱ ብዙ ያስደስታትም። ለምን ሙሉ አልነበርንም፣ ቤት ውስጥ ሙሉ ስላልነበርን እኛ ስንስቅ ራሱ ብዙ ደስ ያላት እስኪ ዝም በሉ ቆይ ዝም በሉ እያለች በየመሃሉ ከኛ ጋር እየተጫወትን ልቧ ግን እደጅ የቀረ የኔ እናትን አስታወሰኝ ይሄን ክሳለብ። እና ወንድሜን ምን ያህል እንደምትጠብቀው ለሷ ደግሞ ያው ልጇ ነውና ምን ያህል እደጅ እንደምታይ እደጅ አባት ልጁ እደጅ ሲቀር በሐሳቡም በምኑም እደጅ ያያል፣ አይዘጋም በር። ይሄ የአባት ባህሪ አይደለም ወገኖች። የአባት ባህሪ በር ዘግቶ ልጁ እደጅ ቀርቶ በር ዘግቶ ኢንጆይ አያደርግም። አባት ኢንጆይ የሚያደርገው ልጁ ሲመጣለት ነው። ልጁ ሲመጣለት ነው ፍሪዳም የሚያርደው። ልጁ ሲመጣለት ነው ቀለበቱን የሚያወጣው። ልጁ ሲመጣለት ነው ጎረቤት ጠርቶ አሁን ደስታዬ ሙሉ ነው፣ ልጆቼ ሁለቱም አሉ፣ ስለዚህ የጠፋውም ልጄ መጥቷል ደስ ይበላችሁ ብሎ አባት የሚደሰተው ልጆቹ ቤት ውስጥ ሲገቡ ነው። አባት ልጆቹ ቤት ውስጥ ካልገቡ ከርቀት ሊያይ የሚጠብቃቸው ልጆቹን በር እያየ ከርቀት አሻግሮ የሚጠብቅ አባት ነው። ይሄ የአባት ባህሪ ነው። አባት እንደዚህ ነው። እኛም ደግሞ የእግዚአብሔርን ቃል በምናነብበት ታይም ኢየሱስ ብዙ ተአምራቶችን እንዳደረገ እናያለን። እና ብዙ ጊዜ ኢየሱስ ተአምራቱን ከማድረጉ በፊት ራራላቸው ይላል። ማቴዎስ 20:29 ላይ በጣም የምንነካው ስለነዛ ዕውሮች አሉ። መጀመሪያ ዕውሮቹን አይናቸውን ከማብራቱ በፊት ራራላቸው ይላል። ራራርቶ ነው። የአባት ልብ የርህራሄ ነው። አባት ለልጆቹ የሚራራ ነው። አባት ይራራል። በቃ ማቴዎስ 14:13 ላይም ካየን ራርቶ ነው ህመምተኞቹን የሚፈውሰው ኢየሱስ እንጂ ህመማቸውን ሂድ ቢለው እንደሚሄድ ያውቃል። ግን በመጀመሪያ ከኢየሱስ የሚወጣ ርህራሄ አለ። ይሄ የአባት ልብ ነው። አባት መጀመሪያ ራርቶ ነው የሚነካው። አባት በመጀመሪያ ልጆቹን ሲያይ ከአባት የሚወጣ ርህራሄ አለ። ወገኖቼ የሚራራ አባት ነው ያለን እኛም ይራርቶልን ነው ኢየሱስ እዚህ የቆም ነው። እና ኢየሱስ የሚራራ ነው፣ እየራራ እያለፈ የሚነካ ከደዌያችን በፊት ርህራሄው ቀድሞ ደዌያችንን የሚያነሳ ኢቭን መጽሐፍ ቅዱስ ላይ ሲናገር 2 ዓሣና 5 እንጀራ ሲያበዛ ኢየሱስ በመጀመሪያ ህዝቡን አየና ይላል ራራላቸው ይላል። ኢየሱስ እየራራ ነው የሚያደርገው። ምግብ እንኳን ሲያበላን ኢየሱስ ራርቶ ነው እየራራ እንደዚህ አይቶ ራርቶ። ኢየሱስ የሚራራልን አምላክ ነው። የሚራራው አምላክ ዛሬም ይራራል። ያ የሚራራው ያ እጁ ዘርግቶ የርህራሄን ፍቅር ያሳየን ጌታ ዛሬም ይራራል። ወገኖቼ ዛሬ እኔ የምናገር የምፈልግበት ዋና ነገር በክርስቶስ ኢየሱስ ቤት ያለን እኛ ኢየሱስን እናውቃለን የምንል አባታችንን እናውቀዋለን የምንል በትክክለኛ የአባታችንን ባህሪ እያወቅን እንድንሄድ ዛሬ እመክራችኋለሁ። ይሄንን እመክራችኋለሁ። እኔ ይሄ ልጅ አሳዘነኝ በእውነት። ትጋት አለው፣ በጣም ትጉ ነው። የአባቱን ንብረት አያጠፋም። ኢቭን መደሰት እንኳን እንደሚፈልግ ተናግሯል። መደሰት እንኳን እየፈለገ አይደሰትም በአባቱ ንብረት።
ግን በአባቱ ዘንድ ያለውን ግን ቦታ ባለማወቁ በጣም አዘንኩ። በእውነት አሳዘነኝ። ይሄን ልሳየው አልኩኝ። በቃ በጣም ያሳዝናል። አባቱ ልጄ ነክ ሲልም እኔ ባሪያ ነኝ ይላል። እንደ ባሪያ ይላል። ለአባቱ የሚያደርገው ነገር በሙሉ ለሱ ባርነት ነበር። ለምን? ከፍቅር የመነጨ ስላልነበረ፣ አባቱ ከመውደድ የመነጨ አይደለም። እዚህ ጋር ይታያል። ለምን? ከመውደድ የመነጨ ቢሆን ኑሮ የአባቱን ርህራሄ ያውቅ ነበረ። አባቱ አዛኝ እንደሆነ ያውቅ ነበር። አባቱ ከጓደኞቼ ጋር ጠቦት ላርድ ነው ቢለው ደጋግመህ እረድ እንደሚለው አያውቅም። ይሄ ልጅ ደግሞ ቢቆጣኝስ የሚል ሜንታሊቲ ያለው ይመስለኛል። ለምን? እኔ ከጓደኞቼ ጋር ይፈልጋል ማለት ነው፣ ግን አያደርገው። ለምን? ሜንታሊቲው የምን ነበር? የባሪያ ሜንታሊቲ ነበረው። እንደ ባሪያ አለ። አደራረጉ በጥንቃቄ በመውጣቱ የአባቱን ፍቅር ስላላወቀ ነው። ወንድሙ ሲመለስም አልተደሰተም፣ ተናደደ። እንዴት አለ ከጋለሞታ ጋር አጥፍቶ የመጣ እግዚአብሔር ይሄንን እኛን ነው እንግዲህ የሰበሰበው። ከኃጢአት ከተዘፈጥንበት ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ከእግዚአብሔር ክብር ከጎደልንበት ይሄ ሰው ለልጁ ፍሪዳን ያረደው። የተጠራንበት መጠራት የክርስቶስ ኢየሱስ ደም ነው ወገኖቼ። እኛ ይሄንን ልናቅ ይገባል። እኛ ከብት አይደለም የታረደልን። ይሄ ልጅ ሲመጣ ከብት ነው ፍሪዳን የታረደለት። እኛ ግን በመስቀል ላይ እርግማናችንን የወሰደ ኃጢአታችንን የወሰደ ያባከነውን ገንዘብ ከጋለሞታ ጋር የተኛነውን መተኛት እዚህ ጋር የሚዘረዝረውን እሱን ሁሉ ነገር አድርገን ስንመጣ ፍሪዳ አርዶ አይደለም የተቀበለን ወገኖቼ። ኢየሱስን በመስቀል ላይ ቸክሎት ነው የተቀበለን። በመስቀል ላይ የእያንዳንዳችንን ኃጢአት ወስዶ እሱ የሱን ጽድቅ ሰጥቶን የተቀበለ ልብስ አይደለም ያለበሰን ወገኖቼ፣ ኢየሱስን ነው የሰጠን። ጌታ ኢየሱስ ይባረክ። ይሄ ልጅ ሲመጣ በግ ታርዶለት ፍሪዳ ታርዶለት ነው የመጣ። እኛ ግን ስንመጣ ከጠፋንበት ኢየሱስ ሲጠራን ከጠፋንበት ስንመጣ ከእግዚአብሔር ጋር ሲያስታርቀን በራሱ በደሙ ነው ያስታርቀን። እንዳይቀልብን ወገኖቼ፣ እግዚአብሔር ቤት እያለን የእግዚአብሔርን ባህሪ ልናቀው ይገባል። በባርነት አልተጠራንም። የተጠራነው በክርስቶስ ኢየሱስ በከበረው ደም ነው። የታረደልን የክርስቶስ ኢየሱስ ደም ነው። ወደ ቅድስተ ቅዱሳን ኢየሱስ ይዞት የገባው የራሱን ደም ነው ወገኖቼ። እኛ በቀራኔው ላይ ዋጋ የተከፈለልን ሰዎች ነን። እንደ ጠፋው ልጅ ስንመለስ በበግ አልተመለስንም፣ በፍሪዳ አልተመለስንም። ኢየሱስ ሕይወቱን ሰጥቶ ነው የመለሰን ወገኖቼ። እኛም ከጠፋንበት ቦታ የእግዚአብሔር ቃል ሲናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ከእግዚአብሔር ክብር በጎደልንበት ኃጢአትን በሰራንበት በበደል ሳለን ኢየሱስ መጥቶ ከሩቀት አይቶን በፍሪዳ ደም አይደለም ከአብ ጋር ያስታረቀን ወገኖቼ። ኢየሱስ ራሱን በመስቀል ላይ ቸንክሮ ራሱ በራሱ ደም ከራሱ ጋር ያስታረቀን የከበረ አምላክ አለን ወገኖቼ። እኛም ዋጋ ከጠፋንበት ቦታ ስንመጣ ድግስ የተደገሰልን፣ እኛም ዝም ብለን የመጣን አይደለንም። የዚህ ልጅ ታሪክ የእኛ ታሪክ ነው። ኢየሱስ እኛን በራሱ ደም ነው ከአብ ጋር ያስታረቀን ወገኖቼ። ኢየሱስ ነው በመስቀል ላይ ሙቶልን እንጂ ፍሪዳ ታርዶልን አይደለም እኛ የተታረቅ ነው። ይሄ ልጅ ወደ አባቱ እቅፍ ሲገባ በፍሪዳ ነው። ፍሪዳ አርዶ አዝኖ አቅፎ ወደ ቤቱ ያስገባው ወገኖቼ። እኛ ኢየሱስ ራሱ በመስቀል ላይ ሙቶ ከክብር ከጎደልንበት ከሱ ክብር በጎደልንበት ምንም ኃጢአት ሳይኖርበት እሱ ምንም በደል ሳይኖርበት ምንም ኃጢአት ሳይኖርበት ግን የራሱን ደም አፍስሶ ከአብ ጋር ያስታረቀን ኢየሱስ የተባረከ ይሁን። የእግዚአብሔር ቃል ሲናገር እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደዚህ በጣም የምወደው ቃል ነው ጌታ በሚያውቀው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እኛ በማን ሆነን? በክርስቶስ ኢየሱስ ሆነን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ወገኖቼ። እኛ የተሰራልን ስራ ይሄ ነው። ለኛ ከአብ ጋራ የተታረቅንበት መታረቂያ ከጎደልንበት ክብር ስንመለስ እኛ በእርሱ ሆነን ኃጢአት ያላወቀውን እሱን ኃጢአት አደረገው። ኃጢአት የሆነልን አለን። ደሙን አፍስሶ ያለ ደም ስርየት የለም እንደሚል ደሙን አፍስሶ ደም ፈሶልን የኮርማ ደም አይደለም። ይሄ አባት ለልጁ እንዳረደው የእንስሳ ደም አይደለም ወገኖች፣ የኢየሱስ ደም
ከጠፋንበት ስንመለስ የልጁ የክርስቶስ ኢየሱስ ደም ፈሶልን በደሙ ነው ያስታረቀን። በደሙ ነው ከጠፋንበት ኢንቫይት የተደረግነው። ጥሪ የተደረገልን በክርስቶስ ኢየሱስ ደም ነው። እርሱ ኃጢአት ሳያውቅ የኔን ኃጢአት ወስዶ ከአብ ጋር ያስታረቀኝ ደሙ ፈሶልኝ ነው። በእርሱ ሁኜ እኔ ኢየሱስ ያጸደቀን በዚህ ነው ወገኖቼ። የተታረቅንበት መታረቅ በዚህ ነው። ከጠፋንበት ስንመለስ የተመለስንበት መመለስ ይሄ ነው። ጌታ ኢየሱስ ክብሩን ሁሉ ይውሰድ። ዛሬ ወገኖቼ ይሄንን እንድታውቁ ፈልጋለሁ። ለነገራችሁ የምፈልገው ይሄንን ነው። ይሄ ልጅ በአባቱ ቤት ሳለ እንደ ባሪያ ነበር የሚኖረው። የአባቱን ባህሪ አያውቅም ነበር። እኛ ግን በአባታችን ቤት የተጠራንበትን ጥሪ አውቀን እንድንመላለስ ለምናችኋለሁ። ይሄ ነው የኛ የተከፈለልን ዋጋ። ይሄ ነው እኛ ከጠፋንበት ቦታ ከርቀት አይቶ ኢየሱስ የጠራን መጠራት። በእንደዚህ አይነት መጠራት ነው የተጠራ ነው። ጌታ ኢየሱስ ክብሩን ይውሰድ። ወገኖቼ ዛሬ ጸልያለሁ በጌታ በኢየሱስ ስም ይሄ መንፈስ በእያንዳንዳችሁ ውስጥ እንዲገባ፣ የእግዚአብሔር መንፈስ እንዲነካችሁ፣ የተጠራችሁበት የተከፈለላችሁ ዋጋን እንድትረዱ፣ የሞተላችሁ ኢየሱስ እንደሆነ ፍሪዳ ሳይሆን የታረደልን በሰማይ በመስቀል ላይ የታየልን ጌታ ኢየሱስ ክርስቶስ ነው። እኛ በሱ ሆነን ወገኖቼ በሱ ሆነን ኃጢአት ያላወቀውን እርሱን ስለኔና ስለናንተ ኃጢአት ያደረገ እግዚአብሔር የተባረከ ይሁን። ኃጢአት ሆነልን ወገኖቼ። ኃጢአተኛ አይደለም የሆነው፣ ኃጢአት ነው የሆነው ኢየሱስ ስለኔና ስለናንተ፣ ስለኔና ስለናንተ ከጎደልንበት ከእግዚአብሔር ክብር ሊያነሳን ሲል ኢየሱስ ስለኔና ስለናንተ ኃጢአት ሆነ። ወገኖቼ የፈሰሰልን የኢየሱስ ክርስቶስ ደም ነው። ከጠፋንበት በር እያየ ይሄ አባት ልጁ ሲመጣ ሩጦ እንደሳመው ኢየሱስ ስሞ አይደለም የተወን፣ ደሙን ነው የሰጠን፣ ህይወቱን ነው የሰጠን። ወገኖቼ ይሄ አባት ማድረግ የሚችለውን አደረገ። ኢየሱስ ግን ራሱን ደሙን አፍስሶ ነው የጠራን። ወገኖቼ በደሙ የተጠራነን እኛ አንቀልድም። በደሙ ነው የተጠራ ነው። ከጠፋንበት ቦታ ስንመለስ ዝም ብለን አይደለም የተመለስ ነው፣ ደም የተከፈለብን ወገኖቼ። እኛ የደም ዋጋ ነን። ዋጋችን የክርስቶስ ኢየሱስ ደም ነው። እስኪ በምን ይገዛል የክርስቶስ ኢየሱስ ደም? ወገኖቼ የኛ ዋጋችን የከበደ ነው። የኢየሱስ ደም ነው ዋጋችን። ኃጢአት የማያውቀውን ኃጢአት ያደረግነን እኛ። የደማችን ዋጋ የኛ ዋጋ የኢየሱስ ደም ነው ወገኖቼ። ዋጋ ተከፍሎብናል፣ በዋጋ ተገዝተናል። የራሳችን አይደለንም ወገኖቼ። አሁንም ደግሜ ይሄንን እናገራለሁ። ከጠፋንበት ቦታ ስንመጣ እንዲሁ አልመጣንም፣ በዋጋ ነው የመጣነው። ዋጋችንም ደግሞ የኢየሱስ ደም ነው። ከጠፋንበት ቦታ ከርቅ አይቶ የጠራን በደሙ ያጸደቀን እሱ ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ! ኢየሱስ ይባረክ። ስለሰራልን ስራ፣ ስለተጠራንበት መጠራት ጌታ ኢየሱስ ይባረክ። ሁላችንም ጠፍተን ነበርን ወገኖቼ፣ ሁላችንም። ይሄ ልጅ አይደለም የጠፋው፣ እዚህ ውስጥ ሁላችንም አለን። ግን ይሄ ልጅ የሚለየው ከኛ ሲመለስ በበግ ነው የተመለሰው። የታረደለት ፍሪዳ ነው፣ የሰባ ፍሪዳ ነው ወገኖቼ። የኛ ግን ከጠፋንበት ስንጠራ የሞተልን ኢየሱስ በደም ነው የተገዛ ነው። እኛ ዋጋችን አባቱ ለዚህ ልጅ አልሞተም ወገኖቼ። የሚሞት አመጣ፣ በግ አረደለት፣ ፍሪዳ አምጥቶ አረደለት። አባቱ አልሞተለትም ወገኖቼ። ፍሪዳን ያመጣለት ማረግ ደጅ ነበር የሚያየው እንጂ እከተለዋለሁ ያ ያለበት ብሎ እንኳን አልሄደም አባቱ ወገኖቼ። በር እያየን የተከተለው የኛ ኢየሱስ ግን ኃጢአት ነው የሆነልን። ኃጢአት ተከተለን። አይገርማችሁ? ዋጋ ከፍሎ ወደደን። አይገርማችሁ? ደሙን አፍስሶ ጠራን። አይገርማችሁ? የኛ አባት ይለያል። አይቀልብንም። የተከፈለልን ዋጋ አይቀልብንም። ኢየሱስ አይቀልብንም ወገኖቼ፣ አይቀልብንም። እኛ ከጠፋንበት ቦታ ስንጠራ እንዲሁ አልተጠራንም፣ በዋጋን የተጠራ ነው። ደም ተከፍሎልን የተጠራ ነው። ኢየሱስ ሙቶልን የተጠራ ነው። በመስቀል ላይ ተሰቅሎልን የተጠራ ነው። ሁላችንም ከእግዚአብሔር ክብር ጎለን ነበር ወገኖቼ፣ ጠፍተን ነበር። ከጠፋንበት እንደዚህ የጠፋ ልጅ ስንመለስ በኢየሱስ ደም ነው ወገኖቼ። እኛ ራሱን በመስቀል ላይ ሰቅሎ ነው የመለሰን። እሱን ሰጥቶን ነው የመለሰን። አንድያ ልጁ ወገኖቼ፣ በአንድያ ልጁ ነው የተመለስነው እኛ። በኢየሱስ ነው የተመለስነው እኛ። በፍሪዳ አይደለም ኢየሱስ የመለሰን።
በደሙ ነው የመለሰን፣ አይቀልብንም። ስለዚህ ጌታን እንባርካለን፣ ኢየሱስን እናመሰግናለን። ወገኖቼ እኔ አንድ ነገር መናገር እፈልጋለሁ። ዛሬ ከእግዚአብሔር ቤት የጠፋችሁ፣ ዛሬ ተስፋ የቆረጣችሁ፣ በቃ እኔ አይሰማኝም ያላችሁ፣ እኔማ በቃ እንዴት ብዬ ያላችሁ፣ አንዴ ድጋሜ የማይገባ እየደጋገመ የማይገባ አንዴ የፈሰሰ የኢየሱስ ደም አለ፣ ምንም እኛ ማንጨምርበት፣ አንዴ በአብ ፊት ተቀባይነትን ያገኘ። ወገኖቼ ዛሬ ወደዚህ ደም እጠራችኋለሁ። ይህንን ደም የምታሳዩበት ቀን ነው ዛሬ። ኢየሱስ ስለኔ ደም አፍስሶልኛል፣ ከአብ ጋራም አስታርቆኛል፣ ኪዳኔንም አድሳለሁ እያላችሁ በእግዚአብሔር ፊት እየጸለያችሁ የእግዚአብሔር ምሕረትን እየጠየቃችሁ ከጠፋችሁበት ወደ አባታችሁ ጉያ ወደ እግዚአብሔር ቤት እንድትመለሱ ዛሬ ጠራችኋለሁ። ወገኖች ተመለሱ ወደ እግዚአብሔር ቤት። ዛሬ የእግዚአብሔር ድምፅ ወደ እናንተ እየመጣ ነው። ተመለሱ። እግዚአብሔር ዛሬም ይፈልጋችኋል። ኑ ወገኖች፣ ዛሬ እግዚአብሔር በእናንተ ላይ ተስፋ አልቆረጠም። እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ይህንን ቃል ወደ ልባችን ስላመጣ እናመሰግናለን። የሚራራው አምላክ ዛሬም ይራራል ብለን መተናልና እግዚአብሔር ሆይ ዛሬ በሕዝብክ ላይ ርኅራኄህን ትገልጽ ዘንድ የምትራራ አምላክ መሆንህን ታሳይ ዘንድ በጌታ በኢየሱስ ክርስቶስ እኔ ለምንሃለሁ። እግዚአብሔር ሆይ አንተ ከተአምራትህ ርኅራኄህ የሚቀድም አምላክ ነህና እግዚአብሔር ሆይ እኔ ዛሬ ለምንሃለሁ በጌታ በኢየሱስ ክርስቶስ በርኅራኄ ሕዝብህን ታገኝ ዘንድ በርኅራኄ በጌታ በኢየሱስ በሕዝብህ ላይ በተአምራት ትነሳ ዘንድ በጠፉት ላይ እግዚአብሔር ሆይ ርኅራኄህ ወደ ቤትህ ይመልሳቸው ዘንድ ዛሬ በእያንዳንዱ ልጆች ላይ ያንተ ምሕረት ትገን ዘንድ በጌታ በኢየሱስ ክርስቶስ ለምንሃለሁ። አባት ሆይ በጌታ በኢየሱስ ክርስቶስ እለምንሃለሁ ዛሬ ትራራ ዘንድ ርኅራኄህ ይታይ ዘንድ በኢየሱስ ስም ለመንኩ። ወገኖቼ ይህንን በተለያየ አጋጣሚ ወደ እናንተ ጋር ሊደርስ እንደሚችል አምናለሁ። ያው ወይ በዩቲዩብ ወይ በቲክቶክ። እኔ ግን ዛሬ ወደ እናንተ አንድ መልእክት ይዤ እመጣለሁ። በተለያየ ነገር ውስጥ ያላችሁ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ የእግዚአብሔር ቃል ሲናገር ወገኖቼ የሰው ጽድቅ ይላል የመርገም ጨርቅ ነው ይላል። ሰው በራሱ ወገኖቼ ሊጸድቅ አይችልም። አንድ ሊያጸድቅ የሚችል ጌታ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ በማመን ብቻ ነው ድህነት ያለው። ሌላ ምንም አይነት መንገድ የለም። አንድ መንገድ ነው፣ እሱም የጌታችን የኢየሱስ ክርስቶስን በማመን የምትገኝ ጽድቅ የምትገኝ ድህነት ናት። ወገኖቼ እኔ እለምናችኋለሁ ዛሬ ወደዚህ ጌታ ኑ። ይሄን ጌታ እንደ ግል አዳኝ አድርጋችሁ እንድትቀበሉ እኔ አሁን ካልኩት በኋላ ቀጥላችሁ እንድትሉ እግዚአብሔር ደግሞ እንደነዚህ አይነት ልቦች ስለሚያነሳሳ አመሰግነዋለሁ ጌታዬ። ወገኖቼ ወደ እግዚአብሔር ኑ። እኔ የምለውን ቀጥላችሁ ትላላችሁ። እግዚአብሔር አባት ሆይ አመሰግንሃለሁ። በልጅክ በክርስቶስ ኢየሱስ ስራ አምናለሁ። ኢየሱስም የእግዚአብሔር ልጅ እንደሆነ አምናለሁ። ኢየሱስ በመስቀል ላይ የሰራውን ስራ አምናለሁ። ይሄም ስራ ደግሞ ለኔ እንደሆነ አምናለሁ። እንደሞተ አምናለሁ። ሞትን ድል አድርጎ በሶስተኛው ቀን እንደተነሳም አምናለሁ። ስለኔ ኃጢአት በመስቀል ላይ እንደሞት ጌታ ሆይ ስለኔ በደል በመስቀል ላይ እንደተሰቀልክ ደግሞ ሞትንም ድል አድርገ በሶስተኛው ቀን እንደተነሳ አምናለሁ። የሰይጣንን ስራውን ዓላማውን በሙሉ እክዳለሁ። አንተን የህይወቴ ጌታ አድርጌ በላይ ላይ እሾምሃለሁ። እግዚአብሔር አባት ሆይ ካንተ ውጪ አምላክ የለም ብዬ እናገራለሁ። ኢየሱስ ደግሞ የጌቶችም ጌታ የነገስታትም ንጉስ ነው ብዬ አምናለሁ። እግዚአብሔር ሆይ በፍቃዴ ላንተ ልገዛልህ መጥቻለሁ። አንተ በኔ ላይ ንገስ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት ከኔ ጋር ከጸለያችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀብላችኋል። በላያችሁ ላይ በፍቃዳችሁ ጌታ ኢየሱስ ክርስቶስን ሹማችሁታል። የእግዚአብሔር ልጆች ሆናችኋል። እግዚአብሔር መንገዱን አምናችኋል። ስለናንተ የተሰቀለላችሁን ጌታ ስለናንተ የሞተላችሁን ጌታ አምናችኋል። መዳን ይሄ ነው ወገኖች። ስለሰማችሁኝ አመሰግናለሁ። ጊዜያችሁን ሰጣችሁ። ተባረኩ። ቻው